ሁላችንም እኮ ለመንነው፣ ግን እምቢ አለ። ምን ማድረግ ይቻላል አልኳት ወሬውን ለማሳጠርና ለመተኛት ፈልጌ። እኔ እንጃ፣ በውስጤ ግን መጥፎ ነገር ተሰምቶኛል። ይሄ የወቅሮ ጦርነት ምንም ደስ አላለኝም። ብዙ እልቂት የሚያስከትል ይመስለኛል። በተለይ አንተና የአብዮ በህይወት የምትመለሱ አይመስለኝም። ካንተም ጋር ዛሬ አብረን የምንተኛው ለመጨረሻ ጊዜ ይመስለኛል። በጣም ነው የፈራሁትኝ አለችኝ። ተይ እንጂ ድላይ፣ ለምን እንደዚህ ትያለሽ? ልክ አይደለሽም። ደግሞ ሁላችንም ትግል ውስጥ የገባነው ለመስዋዕት አይደለም እንዴ ብዬ እንደመገሰጽም አድርጌ ላረጋጋት ሞከርኩ። እኔ እንጃ፣ ብቻ በተለይ እናንተ ጨበጣ እንድትገቡ ከተመደባችሁት ማናችሁም የምትመለሱ አይመስለኝም። አንተም ራስህ አሁን ሬሳ ነው የምትሸተኝ ብላ በለሆሳስና በሚያሳዝን ዜማ ተናግራ ዝም አለች። እኔ እንደሆነ ብዙ ጊዜ እሳት ውስጥ ገብቼ ወጣሁ ነኝ። እናንተም እኮ እኛን ለመርዳት ስትመጡ በተኩስ ውስጥ ነው የምታልፉት። ሁላችንም አደጋ ሊገጥመን ይችላል። ጦርነት ላይ ደግሞ ለመስዋዕት ተዘጋጅተን መሄድ አለብን። እኔ አንቺ ወይ የአብዮም ሆነ ሌሎቻችንም ብንሰዋ የቀረነው መቀበልና ትግሉን መቀጠል ብቻ ነው ያለብን። ይህ አንቺም የምታውቂውና የኖርንበት እውነት ነው። ዝም ብለሽ ተጨነቂ ሲልሽ ነው እንጂ አልኳት። ሊሆን ይችላል። የእኛና የእናንተ ግን በጣም ይለያያል። እናንተ እኮ የጋለ እሳት ውስጥ ነው የምትገቡት። ተይ እንጂ ድላይ በእናትሽ፣ አሁን ምን አዲስ ነገር መጣና ነው እንዲሆንሽው? እኔ መቼም አንቺ በጀግንነት ወደ ውጊያ ስትገቢ ነው እንጂ ፈራው ስትይ ገና ዛሬ መስማቴ ነው። ለማንኛውም ተልእኮ ስንሄድ መስዋዕት ሊኖር እንደሚችል የታወቀ ነው። ደግሞም እኔም አንቺም የምናውቃቸው ብዙ የተሰዉ ጓዶች ሕይወታቸውን ለትግሉ ሰጥተው እንዳለፉ አይተናል። ሁላችንም ተራችን ከደረሰ ለመስዋዕትነት መዘጋጀት አለብን እንጂ ለምን ይሄን የተለየ አድርገሽ ታይዋለሽ? በማለት ብዬ ላረጋጋት ሞከርኩ። ሊሆን ይችላል። የእኛና የእናንተ ግን በጣም ይለያያል። እናንተ እኮ የጋለ እሳት ውስጥ ነው የምትገቡት አለችና የደጋገመች አንተና የአብዮ ያለች ስትደጋግም ፍርሃቷ፣ አነጋገሯና የድምጿ ቅላጼ ያባባኝ ቀስ በቀስ ፍርሃት ሲወረኝ ተሰማኝ። ከድላይ ጋር የመጨረሻ ምኝታችን ሊሆን ነው ማለት ነው ብዬ አሰብኩ። ድንገት እቅፍ አደረኳትና አይዞሽ ድላይ፣ ምንም አንሆንም፣ በሕይወት እንመለሳለን፣ ድሉም የኛ ይሆናል ብዬ ከጀርባዋ በኩል ትከሻዋን ሳምኩት። እንደ እውነቱ ከሆነ ይህን የተናገርኩት እርሷን ለማጽናናት ሳይሆንም የያዘኝ ፍርሃት ምክንያት ይመስለኛል። የዚያን ዕለት አስተዳደራችን ከሌላው ጊዜ የተለየ ሆነብን። እንተቃቀፍ እንጂ የሁለታችንም ሐሳብ ከጦርነቱ ጋር ስለነበረ ምንም የተለየ ስሜት ሊፈጠር አልቻለም። ከሚጠብቀን ተልእኳችን በቀር ሌላ ነገር በፍጹም አልተሰማንም። በተለምዶ ማናችንም እንደ ነገ ጦርነት ልንሄድ ማታውኑ ስንጫወትና ስንሳሳቅ አምሽተን ነበር የምንተኛው። መስዋዕትነቱን ተቀብለን ያለ ፍርሃት ስለምንዘጋጅ ምንም አይሰማንም ነበር። ያን ቀን ግን ተለየብኝ። ፍቅር ይሁን ፍርሃት ያደረብኝን ስሜት ማወቅ ተሳነኝ። ድላይ የተኛችው በግድግዳው በኩል ነበር። እኔ ከጀርባዋ በኩል ነኝ። የቀኝ እጄም በቀኝ ትከሻዋ ላይ ጣል አድርጌዋለሁ። ሌላ ጊዜ ወሬ ጨርሰን ስትተኛ ወዲያው ነበር እንቅልፍ የሚወስዳት። በዚያን ማታ ግን አሁንም መገላበጥ አበዛች። እንቅልፍ እምቢ እንዳላት ገባኝ። እኔ ትንሽ ሸለብ አድርጎኝ ነበር። እየተገላበጠች ስታቃስት ያመማት መስሎኝ ቀና አልኩና ምን ነው ድላይ አመመሽ እንዴ ብዬ ጠየቅኳት። አይ አላመመኝም፣ ደህና ነኝ። ብቻ የአብዩና የአንተ ነገር እያሳሰበኝ ነው። በስንት መከራ ያስተውኳትን ርዕስ እንደገና አነሳችሁ። አንቺ እኮ ልክ ትናንትና ወደ ትግል እንደገባና ለመጀመሪያ ጊዜ ወደ ውጊያ እንደሚሄድ ሰው ነው የሆንሽው። ደግሞም እርግጠኛ ነኝ በመጀመሪያ የውጊያ ውሎሽም ፍርሃት ያልነበረብሽ ቆራጥ ተዋጊ ነበርሽ። ዛሬ ግን ምን እንደነካሽ አልገባኝም። በቃ ተይው፣ ምንም ነገር አንሆንም። አንቺም እኮ ያለንበት ቦታ ድረስ ትመጪልናለሽ። በዛሬው ዕለት እንለያያለን ብለሽ ተስፋ መቁረጥ የለብሽም አልኳት። የእሷም የጭንቀቷ መነሻ ምናልባት የጀመርነውና ስር እየሰደደ የሄደው የፍቅር ግንኙነታችን ውጤት እንጂ ሌላ አልመሰለኝም። ለእናንተ ፈራሁላችሁ ስል እኮ ለራሴን ብቻዬን እንዳልቀር ፈርቼ ነው። የአብዮ እኔም አንቺም ብትሆኚ ለዓላማችን እስከ መስዋዕትነት ለመታገል ቃለ መሐላ አድርገን የገባንበት ጉዳይ ነው። ከተሰዋንም የቀሩት ጓዶች የእኛን ዓላማ ይዘው የክብር ሞት እስኪሞቱ በመታገል ይቀጥላሉ አልኳት ባለመታከት። እሺ ግን አማኑኤል
አለችና ወይ እስክላት ንግግሯን አቆማ ጠበቀችኝ። አቤት መለስኩላት። ምን ልትለኝ እንደነበር ለመገመት እየሞከርኩ። አንተ አንድ ነገር ከሆንክ ግን እኔ እንዴት ሆናለሁ አለች። አባባሏ አስደነገጠኝ። ብደነግጥም ግን ምንም የተለየ ስሜት እንዳልተሰማኝ ለመሆንም እየሞከርኩ እዚህ ያሉት ሁሉ ጓዶችሽ አይደሉም እንዴ? ከእነርሱ ጋር ትሆኛለሽ። ሁላችንም ለአንድ ዓላማ የቆምን በዓላማ የተሳሰርን አይደለንም እንዴ? ከኔ የተዋወቅ ነው በዚህ ትግል አይደለም እንዴ? ቅርርባችንም እኮ የአጋጣሚ ነገር ነው። ስለዚህ ያሉት ሁሉ የበለጠ የምትቀራረቢበት አጋጣሚና ምክንያት እስኪደርስ ነው እንጂ አብዛኞቹ እንደኔ ከእኔም የበለጠ የሚሆኑልሽ እውነተኞች ናቸው አልኳት። እንዳንተ ለእኔ ጉዳይ የሚንገላታ የወር አበባዬ ላይ ሆኜ ጠረኔ ሳይሰማው አብሮኝ የሚተኛ ንጹሕ ለሰው ሐሳብ የትም የሚገኝ እንዳይመስልህ። እኔ አንተን አጥቼ ከሌላ ወንድ ጋር ነፃ ሆኜ መኖር የምችል አይመስለኝም። ፈራሁ ስል ለአንተ ብቻ አይደለም ለራሴም ነው የፈራሁት። እርግጥ እኔ ራሴ በሞት ግድ የለኝም። አንተን አጥቼ መኖር ግን ያስፈራኛል። ሁሉም ነገር ጨለማ እየሆነብኝ ነው የጨነቀኝ። አየሽ፣ ያ የፈራነው ነገር እየደረሰ ነው። ፍቅር ውስጥ መግባታችን ከመስዋዕትነት እንድንሸሽ ሊያደርገን ነው። ፈሪ እያደረገን ነው ማለት ነው ስላት ዝም አለች። ምናልባት ሀሳብ ውስጥ ገብታ ይሁን በፍቅራችን ጥያቄ ላይ ስለመጣሁባት አላውቅም፣ ብቻ ዝም አለች። እኔም አጋጣሚውን በመጠቀም በቃውን ትንሽ እንተኛ ብዬ ነጠላውን ተከናነብኩና ተኛሁ። እሷም ለመተኛት የምታደርገው ሙከራ ይታወቀኛል። እንቅልፍ ይውሰዳት አይውሰዳት አላወቅኩም። እኔ ግን ጋንታ መሪና ምክትል ጋንታ መሪዎች የሚያበራ ሰዓት ስለሚሰጠን በየመሃሉ ሰዓት እየተመለከቱ የጊዜው መድረስ አለመድረሱን እከታተላለሁ። እሷም በተነሳው ቁጥር ሰዓቱ ደረሰ ያለች እንደጠየቀች ይነጋ። በማግስቱ ጥር 15 ቀን 1970 ዓመተ ምህረት የአራቱም ኃይል አባላት በሙሉ አንድ ምሳ በላንና እዚያው ዋልን። ለጦርነት ወይም ለረጅም ጉዞ ስንዘጋጅ ሁልጊዜም እንደሚደረገው በደንብ እንድንመገብ ለእያንዳንዱ ጋንታ ፍየሎች ተገዝተው ተሰጥተውናል። አጋጣሚ ሆኖ በዚያን ቀን የአቤዮ የዋለው ከኛ ጋንታ ጋር ነበር። ከሌሎች የኃይል አመራሮች ጋር የሚገናኝበትን የመገናኛ ሬዲዮ ከፊቱ አስቀምጦ እየተጫወተ ነው። ትኩር ብዬ ሳየው ድላይ ማታ የተናገረችው ትዝ ብሎኝ ትካዜ ተሰማኝ። እርሱም ፊቴን አንብቦ ነው መሰለኝ፣ አይዞህ አማኑኤል፣ ዛሬ ማታ ውቅሮ ያለውን ጦር እንደመሰሰዋለን። ድሉ የኛ ነው። እግረ መንገዳችንን ከለላህን ሰላም ብለናት እንመጣለን እያለ እየሳቀ አወራኝ። ወይዘሮ ከለላ እናቱ ናቸው። ጥርሶቹ ነጫጭና የሚያምሩ ናቸው። በጥቁሩ መልኩ ላይ የጥርሶቹ ንጣት በጣም ይደምቃል። ከአቤዮ ጋር ያለን ትውውቅ ከመጀመሪያው ከሰንገዴ ስልጠና አንስቶ ነው። ዘወትር ፈገግታ ስለማይለየው ብዙ ጊዜ ሲስቅ አይቼዋለሁ። የዚያን ዕለት አሳሳቁ ግን በጣም የተለየ መሰለኝ። ድላይ ማታ የተናገረችው እየረበሸኝ ስለነበረ የእርሱ ንግግር ስሜቴን አልቀይረውም። በተለይ የአቤዮ ወደ ጦር ሰፈር መድቡኝ ብሎ መግባቱ ደስ እንዳላሰኛት ደጋግማ የነገረችኝ አእምሮዬ ውስጥ እያስተጋባ አስቸገረኝ። ካሁን በኋላ ሁለታችሁንም በሕይወት የማያችሁ አይመስለኝም እያለችና እኔንም ሬሳ ትሸተኛለህ እንዳለች ነበር ያደረችው። የአቤዮን በጣም ስለምትወደው በአንድ ቀን በጣም የምትወዳቸውን ሁለት ጓዶቿ እንዳታጣ ፈርታለች። አሁንም የአቤዮ እንደገና ምነው አማኑኤል ዛሬ ልክ አይደለም፣ ተክዘሃል፣ እንደማትመለሰው ቃል መሰለኝ አለኝ። አሁንም ያንን የማይለየውን ፈገግታውን በግማሹ እያሳየኝ፣ የለም የአቤዮ ትንሽ ደክሞኝ ነው፣ ሌሊት ስብሰባ ነው ያደርኩት። ዛሬ ደግሞ ተረኛ መጋቢዎች ስለሆነ ድካም ተጫጭኖኝ ነው እንጂ ሌላ አይደለም ብዬ ለመሸፋፈን ሞከርኩ። ወደ ማምሻው ላይ የአራቱም ኃይሎች አባላት በአንድ ላይ ተሰበሰብን። ጥይት ወደ ካዝና ለመሙላት ጊዜ ስለማይኖር ለእያንዳንዳችን ጥይት የተሞሉ 6 ካርታዎችና 2 ቦምብ ተሰጥቶናል። አንድ ካርታ 30 ጥይት ነው የሚይዘው። ሰለሞንና ወርቁ አጥር ያለ ገለጻ አደረጉልን። ቀጥሎም የየምድቡ ወታደራዊ መሪዎች ድልድላችንን ለመግለጽ መጀመሪያ ህብስቱ ስም ሊጠራ ወረቀት ይዞ ቆመ። አብዛኞቻችን በእንደዚህ አይነት አጋጣሚ ካልሆነ በስተቀር ለመገናኘት ስለማንችል በዚህ አጋጣሚ የተገናኘንና የምንተዋወቅ ጓዶች እርስ በርስ መነጋገር ጀመርን። ለረጅም ጊዜ ተገናኝተን የማናውቅ ደጋግመን እየተቃቀፍን ስንሳሳምና ሰላም ስንባባል ጫጫታ ተፈጠረና ውካታ ሆነ። በዚህ ጊዜ ሰለሞን ተነሳና ጓዶች ባካችሁ ምድባችሁ ሊነገር ስለሆነ ጫጫታውን አቆሙና ስማችሁን አዳምጡ። ሪሜምበር we are at a war zone ያለነው በጦር ቀጠና ውስጥ መሆኑን አስቡ ሲል ሁሉም ጸጥ አለ።
ጸጥታው እስኪመለስ ወረቀት እንደያዘ ይጠብቅ የነበረው ህብስቱም ስም ዝርዝራችንን ማንበብ ጀመረ። በመጀመሪያ የኔ ስም ተጠራ። ብድግ ብዬ ሄድኩና ከበስተጀርባው ቆምኩ። ከኔ ቀጥሎ ስማቸው የተጠሩት በሙሉ እየመጡ ከህብስቱ ኋላ ተሰበሰብን። ከኔ ካንታ ውስጥ ወደ ካምፕ ጨበጣ ከሚገባው ቡድን ጋር የተመደበው አንድ ወን ብቻ ነው። የተሰበሰብንበት ቦታ እንደቆምኩ ረድአይ መጣና ጠራኝ። ረድአይ የኃይል 66 የፖለቲካ ኃላፊ ነበር። ኃይል 66 ደግሞ በውቅሮ አካባቢ የምትንቀሳቀስ ኃይል ነበረች። ወደ ረድአይ ሲሄድ ምድብህን አውቀዋል ብሎ ጠየቀኝ። አዎ ምን ነው አልኩት። በልቀስ ብለህ ተከተለኝ አለኝ። ተከትየው ሲሄድ ወደፊት ቀደም አለኝና ፍሱህ ገብረሃይንም ጠራው። ሁለታችንን ነጥሎ ወስዶ አስቀድመን የምንሄድበት ቦታ ስላለ አሁን እንነሳለን፣ ሰራዊቱም እኛን ተከትሎ ይመጣል ሲል በአብሬነት የተመደቡትን ለብቻቸው ከፊት ተሰልፈው በማየታችን እኔና ፍሱህ ግራ ተጋባን። ረድአይ ግራ እንደገባን አውቆ እኛ አብሬዎች አይደለንም፣ ነገር ግን ቀድመን ወደ ውቅሮ የምንሄድበት ጉዳይ አለ አለን። እኔም ከመሄዴ በፊት ድላይን ፊቷን እንኳን አይቼ ብሄድ ተመኝቼ ወደ ኋላ ዞሬ በአይን የፈለግኳት ግን አላገኘኋትም። ምንም አማራጭ ስላልነበረኝ ረድአይና ፍሱህን ተከትዬ መንገዴን ቀጠልኩ። ረድአይና ፍሱህ የኃይል 66 አባላት ስለሆኑ ሁለቱም መንገዱን በደንብ ያውቁታል። ፍሱህ ከፊት ረድአይ ከመሃል፣ እኔ ከኋላ ሆኜ ለ8 ሰዓታት ያለማቋረጥ ከተጓዝን በኋላ እኩለ ሌሊት አካባቢ ከውቅሮ ከተማ በስተሰሜን ምስራቅ በኩል ያለው ተራራ ላይ ደረስን። የከተማው መብራት ይታየናል። ረድአይ እዚህ መረጃ የሚሰጡ ጓዶች ይጠብቁናል፣ ከነርሱ ጋር መረጃውን ወስደ ስንመለስ ሌሎቹ ጓዶች ወደዚህ እየመጡ ስለምናገኛቸው እናንተም ወደ የምድባችሁ ትመለሳላችሁ አለን። ኃይል 66 በወቅቱ የምትንቀሳቀሰው በውቅሮ አካባቢ ስለሆነ ከውቅሮ የድርጅቱ የከተማ መዋቅር ጋር የሚገናኘው ረድአይ እንደነበረ ገምታለሁ። የነበርንበት ተራራ ስር አንድ ትልቅ ዋርካ አለ። እርሱን ተከትለን ዋርካው ጋር ስንደርስ ዋርካው ላይ ከነበሩ 2 ሰዎች ጋር የምስጢር ቃል ተነጋገሩ። ትክክል መሆኑን ካረጋገጡ በኋላ 2 የከተማ ሰዎች ወረዱና መነጋገር ጀመሩ። እኔና ፍሱህ ከረድአይ አጠገብ ቆመናል። ምን አዲስ መረጃ አላችሁ ብሎ ጠየቃቸው ረድአይ። በእኛ መረጃ መሠረት ደርግ ጥቃት ለማድረስ እንደምትመጡ ሰምቷል። ስለዚህ ከ12 ሰዓት በኋላ ከከተማ ውስጥ ያለው ወታደር በሙሉ ወደ ካምፕ እንዲገባ ታዟል። በካምፑም ዙሪያ ምሽግ ተቆፍሯል። ከዚህም በተጨማሪ ከአዲግራት ረዳት ኃይል መጥቷል። እናም በደንብ ተዘጋጅተው እየጠበቋችሁ ነው። እኛ ያገኘነው መረጃ ይሄ ነው። ከዚህ በኋላ ያለው ውሳኔ እናንተ ጉዳይ ነው ብሎ አንደኛው ነገረውና ከጓደኛው ጋር ሄዱ። ከነዚያ ሰዎች አንደኛውን ሌሊት ተመልሰን ጋራውን ስንወጣ አየሁት። ስለዚህ ሁለቱም ተመልሰው ከኛ ጋር ተቀላቅሏል ብዬ አሰብኩ። በሰማነው መረጃ እኔና ፍሱህ ግራ ገብቶን ተያየን። ረድአይም ሁኔታችን ገብቶት ወደኛ ዞር ብሎ ይህ ተልእኮ የፓርቲውና የሰራዊቱ አመራሮች የወሰኑት ስለሆነ በእኛ ስልጣን ልንሽረው የምንችለው አይደለም። ስለዚህ የፈለገው ቢሆን መፈጸም አለበት። የሚጠይቀውን መስዋዕትነት ከፍለንም ቢሆን መግባት አለብን። ስለዚህ አሁን የሰማችሁት ምስጢር ስለሆነ ለማንም ሰው መናገር የለባችሁም አለን። መቼም ድርጅታዊ ምስጢር ነው ብለን እሺ ብንልም እኔም ፍሱህም ደስ አላለንም። ነገር ግን ከመታዘዝ ውጪ በእኛ አቅም ምንም የምናደርገው ነገር ስለሌለ አይዞህ ተባብለን ተቃቀፍንና እርስ በርሳችን ለመበረታታት ሞከርን። ስንመለስ እኔ ድላይ የተናገረችው ነገር በሐሳቤ እየበልጥ አስጨነቀኝ። ያለችው እውነት ሊሆን ነው እያልኩ አሰላስላለሁ። ምክንያቱም ጠላት ቀድሞ ተዘጋጅቶ እየጠበቀን የግድ መፈጸም አለበት በመባሉ አደጋው ከፍተኛ እንደሚሆን ተሰምቶኛል። ብዙም ርቀት ሳንሄድ ከጥቂት ደቂቃዎች በኋላ ከሰራዊቱ ጋር ተገናኘንና ሶስታችንም ወደ የምድባችን ገባን። እኔና ፍሱህ ምድባችን በስብሃቱ ከሚመራው ዋናው አጥቂ ቡድን ውስጥ በመሆኑ አንድ ላይ ነው የገባነው። ዞር ብዬ ረድአይን ሳየው ከሆኑ ሰዎች ጋር ይነጋገራል። ማንነታቸውን ግን መለየት አልቻልኩም። ለአመራሩ ወይም ለዚያ ጦርነት ዋና መሪ ለወርቁ መንገርና ለመንገሩን አላወቅኩም። ፍሱህ ገብረሃይ ዛሬም በሕይወት አለ። ከአመራሩ ብዙዎቹ ዛሬም በሕይወት መኖራቸውን አውቃለሁ። ረድአይን ግን ከዚያ ጊዜ በኋላ አግኝቼው አላውቅም። የአደገኛው ተልእኮ ፍጻሜ። ወደ ካምፕ ከሚገቡት 2 ቡድኖች አንዱ በህብስቱ የሚመራው እኔ የነበርኩበት ቡድን የመጀመሪያውን ተኩስ መክፈት ነበረበት። ጋራውን ተከትለን ከጦር ሰፈሩ በስተደቡብ በኩል አሸምቀን ወደ ካምፑ መጠጋት ጀመርን። በተሰጠን መመሪያ መሰረት የካምፑ ዘቦች አጥሩ ዙሪያ ባሉ የጥበቃ ቦታዎች እንደሚገኙ አውቀናል። እቅዳችን ወደ አጥሩ ተጠግተን ቦምቦች ወደ ውስጥ እንድንወረውርና አከታትለን በቀላል መሳሪያ ማጥቃት ነበር። በአቢዮ የሚመራው ቡድን ከካምፑ በቀኝ በኩል ይገባል። ከካምፑ በስተጀርባ በሚገኘው ጣሊያን በሰራው ግንብ ላይ ወጥተው በመትረየሶች ሽፋን የሚሰጡን የተወሰኑ መትረየስ ተኳሾች በሁለት በኩል ተመድበዋል።
ወደ ጦር ካምፑ ለመጠጋት ዳገቱን ወጥተን ስንጨርስ ግን ከካምፑ ውጭ ሆኖ ወዲያና ወዲህ እያለ የሚጠብቅ አንድ ዘብ ተመለከትን። በነበርንበት ቦታ ተኝተንና ለመተኮስ የህብስቱን ትዕዛዝ መጠባበቅ ያዝን። ትንሽ እንጠጋ፣ አሁን አትተኩሱ አለን ህብስቱ። ትንሽ ተጠጋን። በካምፑ መግቢያ ላይ ደግሞ ሌላ ጠባቂ እንዳላየን። ከዚያ በላይ ከተጠጋን ልንታይ እንችላለን በሚል በከፍተኛ ጥንቃቄ ነበር ጥቂት በጥቂት የምንጠጋው። ህብስቱ የእጅ ቦምብ መወርወር እስከምንችልበት ርቀት ድረስ በጥንቃቄ እንድንጠጋ ነገረን። በሌላ ጊዜ ዋርዲያ የሚቆመው ካምፕ ውስጥ አጥር ላይ ባለ የጥበቃ ማማ ላይ ነበር። በዚያን ዕለት ግን መምጣታችንን ስላወቁ ይመስላል ጥበቃው ወጥቶ ነበር የሚጠብቀው። ዋርካው ጋር ያገኘናቸው ሰዎች እውነታቸውን ነበር አልኩ በልቤ። እንዳደፈጠን ወደ ዋርዲያው ትንሽ ጠጋ ብለናል። እንምታው በማለት በሹክሹክታ ጠየቅኩት። የለም አትምቱት፣ ዝም ብላችሁ ተጠጉ፣ የእጅ ቦምብ ለመወርወር እንድንችል ትንሽ እንቅረብ አለ ህብስቱ። እኛ ካሁን አሁን ሊያየን ይችላል በሚል ልንቀድመው ነው የፈለግነው። ቢሆንም ህብስቱ በፈለገው ርቀት ለመቅረብ ተዳርሰናል። ነገር ግን የቀረችንን ርቀት ለመጠጋት ስንሞክር ዘቡ አየን። ልክ እንዳየን በድንጋጤ እየጮኸ ወደ ኋላ በሩጫ ተመለሰ። እኛም እየሮጥን ተከተል ነው። ልንደርስበት ስንል ግን እነርሱ ቀድመው ተኩስ ከፈቱብን። በመትረየሶች የለቀቁብን የተኩስ ዝናብ በአንድ ጊዜ አካባቢውን አናወጠው። የኃይል 27 መትረየስ ተኳሾች ከበስተጀርባችን ሽፋን እየሰጡን ነበር። አጠገባችን የተከመሩ ድንጋዮችና የእንጨት ግድግዳ ያላቸው ጎጆዎች ስለነበሩ እኔና ሮማ በአንዱ ጎጆ ተከለልን። ጎጆው የእነርሱ ዘብ ይጠብቅበት የነበረው ቦታ መሆኑ ነው። ያለነው ከነ ህብስቱና ከነ የአቤው መካከል ነበር። የሚተኮስብን ተኩስ በጣም ኃይለኛ ከመሆኑ የተነሳ በፍጹም መንቀሳቀስ አልቻልንም። ከኛ በስተጀርባ አርፒጂና መትረየስ የያዙ ጓዶች ምሽግ ይዘዋል። አርፒጂውን የያዘው ብርሃነ ነበር። መትረየስ ተኳሹ በተቻለው መጠን ሽፋን መስጠቱን ቀጥሏል። በሁሉም አቅጣጫ ተኩስ ተከፍቷል። ከነ የአቤው ጋር የተመደበው መትረየስ ተኳሽ ቢራራ፣ ከፊት የሚተኮስበት የወታደሮቹ መትረየስና ከባድ መሳሪያ በጣም ስላየለበት ምንም ለማድረግ አልቻለም። እኛ ከለላ ያደረግነውን ጎጆ በባዙቃ ሳቱት። ከኛ በታች ያሉት ህብስቱና ጌታሁን የተከለሉበት ቤት በባዙቃ ተመቶ መንደድ ጀምሯል። በዚህ መሃል አንድ ጓድ ጎንበስ ብሎ ባጠገባችን ልብ ሲላየሁ ለምን እንደሆነና ወዴት እንደሚሄድ አሰብ አድርጌ ገርሞኛል። ነገር ግን የጦር ውጊያ ውስጥ ስለገባን ፋታ አላገኘሁም። ወዲያው ደግሞ ወታደሮቹ ወደ ማን ላይ ነው የምትተኩሰው ሲባባሉ ተሰማኝ። ከትንሽ ጊዜ በኋላ ደግሞ የካምፑን በር ከፈቱና ጎትታ አስገባው ሲባባሉ ሰማሁ። ነገር ግን የሚናገሩትም ሆነ የሚያደርጉት ነገር አልገባኝም። ምናልባት ተመቶ የወደቀ የእነርሱ ሰው እንዳለ ነበር የገመትኩት። በበሩ ለወጡት የሽፋን ተኩስ ለመስጠት ፈልገው ነው መሰለኝ ኃይለኛ ተኩስ አከታተሉ። እኔና ሮማ በቀኝና በግራ በኩል ሆነን ስንታኮስበት የነበረ ጎጆ ቤት በብዙ ጥይቶች ተመታ። የተደገፍኩበት እንጨት በጥይት ተመቶ ሲሰነጠቅ እኔ የተመታሁ መስሎኝ ተመትቻለሁ አልኩት ለሮማ። ምንህን የተመታው አለኝ። እልፍ ብዬ በጨረቃ ሳይ ያለመመታቴን አወቅኩና እንጨቱ ሲመታ የተመታው መስሎኝ ነው እንጂ አልተመታውም፣ አይዞህ አልኩት። ከነበርንበት ቦታ ወደፊት ለመግፋት ብናስብም ለመንቀሳቀስ ስላልቻልን የግድ ቦታ ቀይረን የተሻለ ምሽግ መያዝ ነበረብን። በጎናችን በኩል በነበሩት የተከመሩ ድንጋዮች ጀርባ መሽገን ለመታኮስ ወሰንን። መጀመሪያ እኔ ልሄድና አንተ ሽፋን ስጠኝ አልኩት። ሮማ ግን ቦታው ለእኔ ስለሚቀር መጀመሪያ እኔ እሄዳለሁ፣ አንተ ሽፋን ስጠኝ አለና ለመሄድ ተዘጋጀ። እሺ ብዬ ሽፋን ሰጠሁት። ድንጋይ ጀርባ መሽጎ እኔ ወደ እርሱ ልሄድ ስዘጋጅ ሽፋን ሊሰጠኝ ቀና ብሎ ሲተኩስ ወደ አፉ አካባቢ ተመታና አ ብሎ አንድ የብቻ ድምፅ አሰምቶ ወደቀ። ሮማ እውነተኛ ስሙ አድጉ ለማ ነበር። ሮማ እያልኩ ደርሼ ሳየው ሕይወቱ አልፋለች። እኔ በግራ በኩል ሆኜ የእርሱ ሬሳ በቀኝ ወድቆ የሚዘንብብኝን ተኩስ ለማሳለፍ ጎንበስ ብዬ እጠብቃለሁ። መሞቱን ልቤ መቀበል አልቻለም። እየተኮሱ በየመሃሉ በእጄ እየነቀነኩ ሮማ እላለሁ። እርሱ ግን አይመልስልኝም። ወዲያውኑ ነበር የተሰዋው። የሚዘንብብኝን ተኩስ ለማሳለፍ ጎንበስ ብዬ ስጠብቅ ብርሃን የያዘውን አርፒጂ አነጣጥሮ ሲተኩስ ሳተ። ለሁለተኛ ጊዜ አነጣጥሮ ሲተኩስ ደግሞ ግንቡን መታው።
አርፒጂ ከባድ መሳሪያ ስለሆነ ግንቡን ሲመታው ደንግጠው ለትንሽ ጊዜ ተኩሳቸውን አቆሙ። ብርሃኔ የተሰጠው 4 አርፒጂ ጥይት ሲሆን የምትጠቀምበት 2ቱን ጥይት ብቻ ነው ተብሏል። እናም ከሁለተኛው በኋላ አልተኮሰም። ስለዚህ አርፒጂውን ለረዳቱ ሰጥቶ የሮምሃን ክላሽ አንስቶ መታኮስ ጀመረ። መኮንንን ጠራሁና እርዳታ እንዲሰጡን ወደ ኋላ ተመልሶ ለነድላይና ለነወርቁ እንዲነግር ላኩት። መኮንንን ጠራሁና እርዳታ እንዲሰጡን ወደ ኋላ ተመልሶ ለነድላይና ለነወርቁ እንዲነግር ላኩት። ከእነርሱ ጋር የነበረው ሀጎስ ማንጁስ አብሮ መከላከል ጀመረ። ሀጎስ ማንጁስ የአዲግራት ልጅ ነው። በጣም ጎበዝ ተዋጊ ሲሆን በእኔ ቦታ ኃይል 500 ተመድቦ በሌላ ኃይል የመጣው የውቅሮን ካምፕ ለማጥቃት ስንዘጋጅ ነበር። ከእኔም ጋር የተገናኘው ያን ቀን ነው። በመጨረሻ ወደ በጌ ምድር ተመድቦ ሄዶ ድብ ባህር ላይ ተሰዋ። ካምፕ ውስጥ ያሉት ወታደሮች ከካምፑ ወጥተው ለማጥቃት መሞከር ጀመሩ። በነበርንበት ቦታ ሆነን በጣም ስለተኮስንባቸው መውጣት አቃታቸው። የመኮንን መልእክት ምላሽ ስለዘገየብን ሌላ ሰው እንደገና ወደ ነወርቁ ላክን። አርፒጂውን ልንጠቀምበት ስለማንችል ብርሃነ ወደ ኋላ ይዞት ሄደ። አንዱም ደግሞ ከኛ በስተግራ ወደ ነበሩት ወደ ነግዳይ ጨጓር ጋር ሊሄድ ሲል አንገቱን በጥይት ተመታና ወደቀ። ግን አልሞተም። ጌታሁን የግራ እጁን በከባድ መሳሪያ ጥይት ተመቶ እጁ ተንጠልጥሎ ሊወድቅ ምንም አልቀረውም። በዚህ ተኩስ መካከል ከመግቢያው አጥር ላይ መትረየስ የሚተኩሰው ወታደር ምንም አላንቀሳቀሳለንና በጣም አስቸግረን። እኛ በዚህም በዚያም ብለን ምንም ልናደርግ አልቻልንም። እነ ህብስቱ የተከለሉበት ቤት በባዙቃ ተመቶ እንደተቃጠለ ህብስቱን ከቀጠሮ ቦታ ወደፊት ሲሄድ አይቼዋለሁ። ነገር ግን በዚያው እንደሄደ ቀርቷል። አብረውት የነበሩት ጌታሁንና አንዶም ተመተው ቆስለዋል። ግዳይ ጨጓርና ፍሱ የቆሰሉትንና ራሳቸውን እየተከላከሉ እየተታኮሱ ናቸው። ብርሃነ የሮምሃን ክላሽ ይዞ ሊረዳቸው ወደ እነርሱ ሄደ። የተመቱና የተሰዉትን ለማውጣት እነድላይን እንዲጠራ የተላከው ጓል አልቀዋል ብሎ ሳያስደነግጣቸው አልቀረም መሰለኝ። እነድላይ ከበስተኋላችን ኃይለኛ ተኩስ እየተኮሱ መጡ። ተኩሱ ኃይለኛ ከመሆኑ የተነሳ እኛ እንኳ ቀና ለማለት ሳንችል እንዳጎነበስን ነበር አጠገባችን የደረሱት። ድላይ የበረረች ወደ እኔ መጣችና አንተ ደህና ነህ? ተርፈሃል? ምንም አልሆንክም? ብላ ጠየቀችኝ። እኔ ደህና ነኝ። ሮምሃን ጌታሁንንና አንዳንድ የቆሰሉ ጓዶችን እንድናወጣን ያስጠራውሽ አልኳትና እኔ የሮምሃን ሬሳ ተሸክሜ ለመሄድ ተነሳሁ። ሮምሃን ሲሸከመው ባፍና ባፍንጫው ብዙ ደም ፈሰሰውና ከጸጉሬ እስከ እግሬ ደም በደም ሆንኩ። ተሸክሜ ትንሽ እንደሄድኩ ብርሃን አየኝና ተቀበለኝ። የሮምሃን አስከሬን ለብርሃን እንደሰጠው ቢራራን አየሁትና ወደ እርሱ ሄድኩ። ትንሽ ቆይቶ በአጠገባችን ውልብ ብሎ ያለፈው ህብስቱ እንደነበረ ሰማሁ። ህብስቱ በስር በኩል አጎንብሶ ወደፊት ሄዶ በ50 ካሊበር እየተኮሰ አላፈናፍን ያለንን ወታደር ባለበት ቦታ ላይ ወጥቶ ዘረረው። ከዚያም የ50 ካሊበሩን ወደ እርሱ አዙሮ ሊተኩስ ሲል ተመቶ በአጥሩ ስር በሩ አጠገብ እንደወደቀ ሰማሁ። ቀደም ብሎ ሲነጋገሩ የሰማኋቸው ቃላት ትርጉማቸው ገባኝ። ጎትቶ ያስገቡት የህብስቱን አስከሬን ነበር ማለት ነው። ከኔና ከቢራራ ፊት 2 ጓዶች አንድ አስከሬን በቃሬዛ ይዘው እያለፉ ነው። ቢራራም አማኑኤል አለኝና ይሄ በቃሬዛ የሚሄደው የማን አስከሬን እንደሆነ ታውቃለህ አለኝ። በጣም አዝኗል። አልመለስኩለትም። የአቤውና ቢራራ አንድ ቡድን ውስጥ እንደነበሩ ትዝ አለኝ። ምን እያለን እንደነበረ ተረድቻለሁ። ሰውነቴ የባሰውን ሲግል ተሰማኝ። ጭንቅላቴ ሊፈነዳ ደረሰ። ግን በተቻለ መጠን የሆነውን ላለማመንና ከራሴ ጋር ለመታገል ፈለግኩ። ጠጋ ብዬ ቢራራ የአቤው ነው ብዬ ጠየቅኩት። አይደለም የሚል መልስ እንዲሰጠኝ አምላክን እየተማጸንኩ ነበር። ዝቅ ባለ ድምፅና ጉትት ባለ አነጋገር አዎ አለኝ። የፈራሁትን ቃል ስሰማ ጆሮዬ ስር እንደፈነዳ የቦምብ ድምፅ ጭንቅላቴን በጠበጠው። በቆምኩበት ቦታ ራሴን ይዤ ቁጭ አልኩና ድንዝዝ ብዬ ላፍታ ቆየሁ። ቀስ እያሉ እንባዎቼ ዱብ ዱብ አሉ። በተቀመጥኩበት አንገቴን ወደ መሬት ደፍቼ አለቀስኩ። ቢራራ እንደነገረኝ የአቤው 2 እጅ ቦምብ ወርውሮ ከባድ ጉዳት አድርሶባቸው ለ3ኛው ጊዜ ለመወርወር ሲሄድ ነበር የተመታው። እንባዬን እንደምንም ገትቼ ቀና ስል ድላይና ፍሱ ጌታሁንንና አምዶምን ተሸክመው ሲወጡ አየኋቸው። ድላይ ያለቀሰች ጌታሁንን ተሸክማ እየወሰደችው ነበር። በኋላ የራሱን ስቃይ ትቶ አይዞሽ ጓዲት በርቺ አይዞሽ እያለ አንጀት በሚበላ ንግግር በማበረታታት እርሷን ለማጽናናት ይሞክር እንደነበር ነገረችኝ። በመጀመሪያ 2ቱም አልሞቱም ነበር። ጥቂት ሄደት እንዳለን ግን ጌታሁን አበቃለት። ሕይወቱ አለፈች።
አንዱ ምን ግን ቃሬዛ ሰርተን ይዘነው ሄድን። የአቢዮን አስከሬን ከውጊያው ቦታ አውጥተናል። የህብስቱን አስከሬን ጎትተው ወደ ካምፕ ውስጥ ስላስገቡት ምንም ማድረግ አልቻልንም። ሮማን የቀበርነው ራቅ ብለን ወደ ተራራው ከመድረሳችን በፊት ባለው ለጥ ያለ ሜዳ ላይ ቢሆንም ለወታደሮቹ ስለምንታያቸው እየተኮሱብን ነበርና በደንብ እንኳ መቆም ተቸግረን ነበር። ራሳችንን አጎንብሰንና ፈጠን ፈጠን እያልን ለጓዶች የሚደረገውን የስንብት መዝሙር እንደ ነገሩ ዘምረን ቀበር ነው። ከዚያም ወደ ምስራቅ በኩል የበረሃውን አቅጣጫ ይዘን ስንሄድ ሌሎች ጓዶችን ሰብሰብ ብለው ቆመው አገኘንና አንተን እየጠበቅን ነበር አሉኝ። አጠገባቸው ጉድጓድ ቆፍረው ጎን ላይ የአቢዮ አስከሬን ለቀብር ተዘጋጅቶ ተመለከትኩና ምን ሆናችሁ አልኳቸው። አንተን እየጠበቅን ነበር ለኛ አንዱ ጓድ። በማለት አለሳለሰችኝና ነገሩን አበረደችው ስል ከዓይኖቿ የእንባ ዘለላዎች ዱብ ዱብ አሉ። እኔም ሳላስበው እንባ በእንባ ሆንኩ። ሁለታችንም ለቅሷችንን ለማቆም እየሞከርን ነበር። መነጋገር ስላልቻልን በምልክት ብቻ እንነሳ ተባብለን ከተቀመጥንበት ድንጋይ ላይ የዘለልን ወረድንና አጠገብ ላጠገብ ቆምን። ሳናስበው በደመ ነፍስ ተካቀፍንና ጉንጮቼን ሳመችኝ። እኔም ጉንጮቿን ሳምኳቸው። ቀጥለን ግንባሮቻችንን ተሳስመን ስንጨርስ ሁለት እጆቿን ያስኩና ለመጀመሪያ ጊዜ ፍቅርን ያወቅኳት ባንቺ ነው። ከትግል በኋላ በሕይወት ከቆየን ካንቺ በቀር ሌላ ሴት አላገባም። ይሄ የማልለውጠው ቃሌ ነው አልኳት። አይኔን እያየች እንባዋ በግራና በቀኝ ጉንጮቿ ኩልል እያለ ንግግሬን ስጨርስ ጠብቃ በልቅሶ መሃል እንደምንም ፈገግ ለማለት እየሞከረች እንዴ እግሬ እጄ ቢቆረጥስ አይኔ ቢጠፋስ ስትል ለመቀለድ እያስመሰለች ቃሌንም በቁም ነገር ለማጣራት የፈለገች መሰለኝ። እኔ አንቺን በሕይወት እስካገኘሁ ድረስ ምንም ነገር ቢደርስብሽ የምፈልገው አንቺን ነው እንጂ ሌላ አይደለም። ዛሬ ዋልነው ውሎ፣ ዛሬ የተነጋገርናቸው ቃላት ምን ጊዜም አይረሱኝም። ብቻ ሁሉም ነገር አልፎ በሕይወት ለመገናኘት ያብቃን አልኳት። እኔም ብሆን እኮ በቀደም ነግሬሃለሁ። ትዝ ካለ ነበለት እያለን የማምንህና የምወድ ጓዴ አንተ እንደሆንክ ነግሬሃለሁ። ባላምን ኖሮ የአንተን ቁምጣ ለብሼ አልውልም ነበር። ባልወድ ኖሮ አንተን ለብቻ ይዤ ለመምጣት አልሞክርም ነበር። ብቻ እንዳልከው በሕይወት ለመገናኘት ያብቃን እንጂ እኔም ካንተ በስተቀር ሌላ ወንድ አልፈልግም አለች። ሳናስበው ተቃቅፈን በቃላት ሊገለጽ የማይችል ስሜት ውስጥ ሰመጥንና ለጥቂት ደቂቃዎች ቆየን። እኔም ሆንኩ እሷ ምን ያህል እንደምንዋደድ አረጋገጥን። እንባችንን ጠራርገን ለመሄድ ተዘጋጃጀን። አካባቢው ጸጥ ረጭ እንዳለ ነው። ጥላው ዞሮ ደስ የምትል ለሰስ ያለች የማታ ፀሐይ በሙቀቷ እየዳበዘን ነው። ቀደም ብሎ ያየናቸው ፍየሎች ቀኑ እየመሸ ስለነበረ ሄደዋል። በዚያ ደስታና ልዩ ልዩ የፍቅር ዓለም ውስጥ ሆነንና ማለቂያ የሌለው ፈተና ውስጥ ገብተን ነገር ዓለሙን ሁሉ ረሳ ነው። ቀኑ እንደመሸብን ዘንግተነዋል። አሁን ፀሐይቱ ለመግባት በስተምዕራብ በኩል በደማቅ ቀይና ቢጫ ቀለም ተቀባ ታምራለች። በጣም ዘግይተን ስለነበር ቦታውን ለቀን በፈጣን እርምጃ መጓዝ ጀመርን። እጅ ለእጅ ተያይዘን ገደሉን መውረድ ስንጀምር አማኑኤል አለችኝ ድላይ። ምን ነው አልኳት። አንድ ልነግርህ የምፈልገው ነገር አለ። ምንድን ነው? ለማንኛውም እውነተኛ ስሜ ስመኝ እንደሚባል ልታውቅ እፈልጋለሁ። አንዳንዴ ብቻችንን ስንሆን ስመኝ ብለህ ልትጠራኝ ትችላለህ አለችኝ። ምን ነው? ምን ያሳሰበሽ? በእኛ አሰራር እኮ እውነተኛ ስም መናገር አያስፈልግም አልኳት። ከሰራዊቱ በተቀላቀልኩበት ቀን ግዳይ እውነተኛ ስምህን ለማንም እንዳትናገር፣ ካሳይ ቢሉ ወይ እንዳትል፣ ካሳይነ ቢሉ እንኳ አይደለሁ ነው ማለት ያለብህ። እኛ ሁላችንም የምንጣራው በሌላ ስም ነው ያለኝ ትዝ አለኝ። ከንግግሩ ትውስታ ቀጥሎ እሱ ራሱ ትዝ አለኝ። ግዳይን ሳስታውሰው ደግሞ እና ዋዝና ዘላለም ትዝ አሉኝና አይኖቼን ባቀረሩ። ምን ነው? ምን ሆንክ? እኔ እኮ ዝም ብዬ ለማንኛውም ብታውቀው ጥሩ ነው ብዬ ነው። እሺ አልኳትና ዝም ተባብለን መንገዳችንን በመቀጠል የሰሜኑን አቅጣጫ ያዝን። ጠዋት ስንላክ ጓዶቻችን ያሉበት አቅጣጫ ተነግሮናል። በትክክል ያሉበት ቦታ ግን አልተነገረንም። የተፈቀደልን ደርሰን እንድንመለስ እንጂ እንድናድር አይደለም። በትክክልም የተላክንበትን ጉዳይ ጨርሰን በዕለቱ መመለስ እንችል ነበር። ነገር ግን ትንሽ ብቻችንን ሆነን ለማውራት ተቀመጥንና
በፍቅርና በትግል ስሜት ማዕበል ውስጥ ሆነን ወዲያና ወዲህ የሚያላጋ ፈተና ውስጥ ገብተን ቀኑ ሳናውቀው መሸብን። ትንሽ እንደተጓዝን ትልቅ ቤተ ክርስቲያን ያለበት ትንሽ መንደር ደረስን። ኃይሏ ለአዳር የምታርፍበት መንደር ደግሞ ከቤተ ክርስቲያኑ ባሻገር በአድዋ በኩል ሆኖ ብዙም እንደማይርቅ እናውቃለን። መንደሩን ከመልቀቃችን በፊት እዚህ እንደር ወይስ እንሄድ ብለን ለመመካከር ተቀመጥን። ትንሽ ከተወያየን በኋላ ለብቻችን ለማደር ወሰንን። ነገር ግን ወዳሉበት አካባቢ ተጠግተን ለማደርና ጠዋት ለመንቀሳቀስ ሳይጀምሩ ሄደን ለመቀላቀል ተስማማን። ቀኑ ሙሉ በሙሉ አልጨለመም። መንደሩም መጥተንበትም ስለማናውቅ የምናድርበትን ቦታ ሌላ ሰው እንዳያውቅ ጥንቃቄ ማድረግ ነበረብን። እስኪጨልም ቆይተን የምናድርበትን ቦታ መፈለግ ይሻላል ብለን እስኪጨልም ድረስ ወደ ቤተ ክርስቲያኑ ተጠግተን ቆየን። ሲጨልም ጓዶች ለሰፈሩበት መንደር ወደሚቀርቡት ቤቶች ሄደን አንዱ ጋር ለማደር ነበር የፈለግነው። እስከዚያ ድረስ በተጠንቀቅ ሆነን አካባቢያችንን በዓይናችን እየተቆጣጠርን ጠመንጃችንን አዘጋጅተን ከቤተ ክርስቲያኑ አጠገብ ተቀመጥን። አካባቢያችን ችግር እንደሌለው በደንብ ካጣራን በኋላ ድምጻችንን ዝቅ አድርገን ማውራት ጀመርን። አየህ አማኑኤል፣ ገና ምንም ሳንጀምር ከጓዶች ጋር መቀላቀል እየቻልን ከነሱ ተደብቀን ለማደር ወሰንን አለችኝ ድላይ። እኔም በትግርኛ በአልኪ ትፈልጢ ግድ የለኝም ስላት ድምጻው ተሳሳቀች። አንቺ ልጅ ተይ እንጂ እዚህ የተደበቅነው እኮ ሰው ሳያየን ሳይሰማን በምስጢር ለማደር ነበር አልኳትና ሳቋን ለመቆጣጠር ሞከረች። ለ2 ሰዓታት ያህል ከቆየን በኋላ መንደሩ ውስጥ ይሰማ የነበረው ድምጽ እየጠፋና ጸጥ እያለ ሄደ። ከቤተ ክርስቲያኑ ፊት ለፊት ካለው ቤት ሄድንና አንኳኳን። አንድ ወጣት ልጅ በሩን ከፈተልን። ተካዳዮች መሆናችንን ለማረፍ ስለፈለግን ፈቃድ ልንጠይቅ እንዳንኳኳን ስንነግረው ደነገጠና እናቱን ጠራ። እናትየውም ድምጻችንን እየሰሙ ስለነበር ውስጥ እንዳሉ ክፈትላቸው መሽቶባቸው ነው አሉና ወደ ውስጥ ገባን። ለመተኛት እየተዘጋጁ ይመስላሉ። አሁን ደግሞ ለእኛ እራት ሊያዘጋጁ እሳቱን እየቆሰቆሱ ከእኛ ጋር ወሬ ጀመሩ። ድላይ አማርኛና ትግርኛ በደንብ ታውቃለች። የሚቀናት ግን አማርኛ ነው። በትግርኛ ስታወራ አነጋገሯ ደስ ይላል። ድምጿም ለስለስ ስለሚል ለጆሮ ይጣፍጣል። የሁለታችንም አለባበስ ተመሳሳይ ስለሆነ ይመስለኛል ሴትዮዋ ሲያነጋግሩን በትግርኛ እሷንም እኔንም አንተ እያሉ በወንድ ጾታ ይጠቀሙ ስለነበረ እኔ እየሰማሁ ስቃለሁ። ድላይም ችግራቸው ገብቷታል። ግን ጨዋታቸውን ላለማደናቀፍ ዝም ብላ ታወራቸዋለች። በጣም ሲደጋግሙት እኔ ጣልቃ ገባሁና አዴ ሳጓል ኢያ ወዲ አይኮነትን አዴ እሷ እኮ ሴት ናት ወንድ አይደለችም አልኳቸው። ወይ ልጄ እርጅታለሽ ብለህ ነው የምትቀልድብኝ? ተው እንጂ አሉ። እኔ አሁንም እስቃለሁ። ስቀልድ አይደለም እውነቴን ነው ሴት ነች አልኳቸው። ሁኔታቸውን ስታይ ድላይም ቀጠል አድርጋ አዴ እሱ እውነቱን ነው የነገሩት፣ እኔ ወንድ አይደለሁም ሴት ነኝ ስትላቸው ደንግጠው አዲስ እንደመጣ ሰው ትኩር ብለው አይተዋት ለማመን ተቸገሩ። እኔም ተጨመርኩና እንደገና እውነቴን ነው ሴት ናት፣ ወንድ የመሰለችሁት እንደ ተጋዳ ላይ ስለለበሰች ይሆናል አልኳቸው። እሳቸው ግን አሁንም ለማመን ከበዳቸው። ድላይ ለመቀበል እንደከበዳቸው ስትመለከት እንዴት ለማሳመን እንደምትችል ጨነቃትና ቢቸግራት ልብሷን በግራ በኩል ከፍታ ጡቷን አውጥታ እያሳየቻቸው አዴ ካላመኑ ይኸው ጡቴን ይመልከቱት እኔ ሴት ነኝ አለቻቸው። እውነት መሆኑን ሲረዱ ደንግጠው ወይ እናትሽ ሴት ልጅ ወለድኩ ብላ እንደዚህ ብታይሽ ምን ትል ነበር? ልጄ እንዴት ሆኖ ይሆን ብላ ስታስብ አንቺ ግን እንዲህ ጫካ ለጫካ በረሃ ለበረሃ ከወንዶች ጋር እየተንከራተትሽ በየሰው ቤት በየሜዳው እንደምታድሪ እናትሽ ብትሰማ ምን ይውጣት ነበር ብለው አንገታቸውን ደፉና በእንጉሮጉሮና በዜማ አድርገው ማልቀስ ጀመሩ። እኔንም እናቴን ስላስታወሱኝ ሌላ ሐሳብ ውስጥ ገባውና ቅዝዝ አልኩ። እንደገና ደግሞ ቀና አሉና በሚቆራረጥ ድምጽ አረ ለመሆኑ ቤተሰቦችሽ ምን በድለውሽ ነው እንዲህ የሆንሽው ብለው መልሷንም ሳይጠብቁ ለቅሷቸውን ቀጠሉ። እኛ እንዲህ አይነት ከፍተኛ ሐዘን ውስጥ ይገባሉ ብለን ስላልገመትን በትካዜ ተይዘን እንዴት እንደምናጽናናቸው ግራ ገባን። እንዲተው እንደምንም እያባበልን ርዕስ እየተለዋወጥን በብዙ ጥረት ወደ ሌላ ጨዋታ ካስገባናቸው በኋላ ራት አቅርበውልን በላንና ለመተኛት ስንዘጋጅ ጋቢ ሊያመጡልን ሄዱ። ከዚህ በላይ አይቸገሩ፣ እኛ ምንም ተጨማሪ ልብስ አያስፈልገንም፣ ያዝነው ነጠላ ይበቃናል አልናቸው። ለአንተ ሳይሆን ለእርሷ ነው፣ እስቲ ለአንድ ሌሊት እንኳን የእናት ልሆንላት አሉ። አይሆንም ብንልም ሊቀበሉን ፈቃደኛ አልሆኑ። ቅር እያላቸው ጋቢውን አመጡ። ተኝተን ብቻችንን ስንሆን ሁኔታቸው በጣም ውስጤን ስለነካው
አንቺ ለምን እንደዚህ ታደርጊያለሽ አልኳት። ማመን ስላቃታቸው የግድ ማሳመን ስለነበረብኝ ነው። ይህ እኮ አንዱ የትግል አይነት ነው። እኛ ሴቶችም ለራሳችንና ለሌሎች መብት በእኩልነት መታገል እንደምንችልና መታገል እንዳለብንም ማሳወቅ ስላለብኝ ነው እንጂ ጡቴን ያሳየዋቸው ወይም ደግሞ ለአንተ ላሳየ ብዬ አይደለም አለችኝ። እዚህም እንደ መጀመሪያው ቀን ቅፍቅፍ ብለን በፍቅር ስሜት የጋለው ሰውነታችን አንዴም ሳይላቀቅ እንደ እሳት የሚፋጅ ትንፋሻችንን እየተለዋወጥን አደርን። ስሜታችን አየሩ ሊገነፍል አፋፍ ደርሶ ሌሊቱን ያሳለፍነው ያለ እንቅልፍ ነበረ። የገባነው ከባድ ፈተና ውስጥ ቢሆንም በተስማማነው መሰረት ከፍቅር ትግል መቅደም እንዳለበት በማመን በጣም ተጠንቅቀን ስሜታችንን ተቆጣጠር ነው። ሊነጋ ሲል ተነሳን። ወደ የጋንታችን ለመቀላቀል ጓዶች ያድሩበታል ብለን ወደ ገንበትነው መንደር ሄድን። ወደ መንደሩ ከመግባታችን በፊት የሚጓዙበትን አቅጣጫ ተመለከትንና በሌላ አቅጣጫ አድርገን ከፊታቸው ቀደምንና ከሚመጡበት ገደላማ አፋፍ ደርሰን ጠበቅናቸው። በመጀመሪያ ከገደሉ የወጡት የነድ ላይ ጋንታ አባላት ነበሩ። እኔ እዚያው እንደቆምኩ እያየኋት ሄዳ ተቀላቀለች። ከነበርኩበት ቦታ ሆኜ ድምጻቸው ይሰማኛል። የት ይዛው ጠፍታ ነበር የሚሉ ቃላት ወደ ጆሮዬ ሲደርሱ መጀመሪያ አላመንኩም ነበር። በኋላ ግን ጥርጣሬ ውስጥ እየገባን መሆኑን ሳውቅ ደነገጥኩ። ጥርጣሬውም በብዙዎች አእምሮ ውስጥ የሚብላላና የሰፋ ሊሆን እንደሚችል ገመትኩ። ብዙዎቹ ራሳችንን ተቆጣጥረን ፈተናችንን እንደተወጣንና ለዓላማችንና ለትግል ተገዝተን በንጹህነት እንዳለን ሊያምኑ አይችሉም ብዬ አሰብኩ። በሐሳብ ውስጥ ሆኜ ትንሽ እንደቆየሁ የኒዋም ጋንታ አባላት ከገደሉ ብቅ ሲሉ ከገባሁበት ሐሳብ ወጣሁና ተቀላቅዬ አብሬ መጓዝ ጀመርኩ። ኃይል 500 በምትንቀሳቀስባቸው ቦታዎች ከወያኔ ጋር ከፍተኛ ችግር ተፈጥሮ ለጦርነት የተቃረበው ዕዳጋ አርቢ ነበር። ዕዳጋ አርቢ የሚገኙት የወያኔ ሚሊሻዎች በክፍለ ሕዝብ የሚሰሩ አባሎቻችንን ከወረዳ ውጡ ብለው አላስቀምጥ ከማለታቸውም በላይ የእኛ ሰዎች እንዳያልፉ መከላከል ጀመሩ። እና የአቤው ሰምተው ከበላይ አመራሮች ጋር እየተነጋገሩ ቆይተው በመጨረሻ እኔን ጨምሮ ከ3 ጋንታ የተውጣጣን 6 ሰዎች ተላክን። እምቢ ካሉ እንድንተኩስና የኃይል እርምጃ እንድንወስድ ትዕዛዝ ተሰጥቶ የነበር ወደዚያ ያመራ ነው። ዕዳጋ አርቢ ወደ ተከዜ የምንተላለፍበትና ከጸለምት ጋር የምንገናኝበት ቁልፍ መገናኛ መስመር ስለሆነ ነበር ጠበቅ ያለ ትዕዛዝ የተሰጠኝ። በዚያ መሰረት ችግር ከተፈጠረ አንተ ቀድመህ ተኩስ መክፈት አይኖርብህም፣ እንዳትቀደም ተጠንቀቅ ተብያለሁ። ከዚህም በተጨማሪ ኃይሏ ተዘጋጅታ እንደምትጠብቅና ልክ ተኩሱ እንደተሰማ እንደምትደርስልንም ተነግሮኛል። ነገሩ ወደ ተኩስ ከደረሰ ከሚሊሾቹ በተጨማሪ የወያኔም ኃይል ከችግሩ በስተጀርባ እንዳለ ስለተገመተ ውጊያው በወያኔ ኃይልና በእኛ ኃይል መካከል እንደሚሆንና ውጤቱም ወደ አስከፊ እልቂት ሊሄድ እንደሚችልም ተገምቷል። ስንደርስ ከተማዋ ወያኔ ባስታጠቃቸው ብዙ ሚሊሻዎች ዙሪያዋን ተከባለች። የወረዳው የወያኔ ሚሊሻዎች መሪ ከፊታችን ትንሽ ራቅ ብሎ ከጥቂት ሰዎች ኋላ ቆሟል። እኛን አትገቡም ብሎ አስቆመን። ማንነታችንን እንዲያውቅ አድርገን የወሰደው እርምጃ ትክክል እንዳልሆነና ሌላ ችግር ውስጥ እንዳንገባ ብንነግረውም ሊሰማን አልቻለም። ወደ ከተማ አትገቡ፣ እዚህ ሕዝቡን እናንተ አይፈልጋችሁም እያለ ይደነፋ ጀመር። አሁንም ይህን አባባልህን ተውና ተነጋግረን በሰላም ብንፈታው ይሻላል ብንለውም እምቢ ብሎ ያልሆነ ነገር መናገር ቀጠለ።